ዛፉና ጎረምሳው አዳም ረታ ከሰማይ የወረደ ፍርፍር ከሚለው መጽሐፍ ላይ የተወሰደ። ዛፉና ጎረምሳው። ሰዎች ስሩ ታለው ከሲሚንቶ ተጠፍጥፎ ከተሰራው ወንበር ላይ ከተቀመጡ የሚቦን ቅርፊቱ ላያቸው ላይ ይረጭና የለበሱትን ያበላሻል። ወፎች በወደ አጠገቡ ሲበሩ በሾዎቹ ላባቸውን ይቧጥጥና ጎጆ ማድሪያ ሳሮቻቸውን ከኩምቢያቸው ያስጥላቸዋል። ዘመኑ ወቅቱ ደርሶ ለመለምኩ ሲል እንኳን ትናንሽ ቅጠሎች ያወጣና ጥቂት ደቃቅ የይስሙላ አበቦች አፈንድቶ በችኮላ ወደ እርጅና መልኩ ይመለሳል። ጭብርር ያሉ የተራቆቱ የቅርንጫፍ ክንፎቹን ወደ ተለያየ አቅጣጫ ይዘረጋና ጭቅቅት የሰነጣጠቃቸው የሚመስሉ ቅርፊቶቹን በንፋስ ያካል። ዋናው ግንድ አይኖቹ ዙሪያ ተፈነካክቶ የሚያብለጨልጭ አጣብቂኝ ቤዥ የሙጫ ልጋግ ይተፋል። ቀን ቀን ፀሐይ ስለምታጋልጠው ያረገፋቸው ሸዋማ ቅርንጫፎቹን ዘላ ማምለጥ ትችላለች። ለስላሳ እግሮቿ እንዳይጎዱባት የምትፈልግ ማንኛውም ልጃገረድ ሲመሽ ጥላና ነፍስ መለየት ሲያዳግት በዚህ ሁሉ ዝባዝንኬ እየተጠለፉ የሚወድቁ ወይ አካሄዳቸው ስልቱ ተናግቶ የሚወዠናበሩ አያሌ ሰዎች ነበሩ። የባርኩ አትክልተኞች ቢጠርጉትም ይህን ጣጣ ከዚያ ቦታ በፍጹም ማላቀቅ አልቻሉም። አንዳንዴም የቄራ ጭልፊቶች ካንጠለጠሉት የሸተተ ስጋና አጥንት ጋር ያርፉበታል። ወደ ላንጋኖ ወደ ሻላይቅ ለመብረር እረፍት ማድረግ የፈለጉ አገር አቋራጭ ወፎች ስለሚፈሩ ነው መሰል በደከመ ክንፎቻቸው የአዲስ አበባን አየር ቸብ ቸብ እያደረጉም ቢሆን ጉዞአቸውን አያቆሙም። የባርኩ አስተዳዳሪ ስለዚህ የዛፍ ጉዳይ ጠዋትም ከሰዓትም ማታም ቢለፈልፍ እንኳን የሚያዳምጣቸው ቀርቶ የሚሰማቸው አላገኙም። አለቃቸው ዘንድ በየጊዜው እየቀረቡ ጌታዬ፣ ይሄ ያረጀ ዛፍ ቶሎ ተነቅሎ ሌላ ችግኝ ካረባበት ባርኩን ያበላሸዋል እያሉ አቤቱታቸውን ለማሽሟጠጥና የመተቻ ሞራላቸውን ለማቁሰል ሳይሆን አይቀርም። እኚህ የዋህ ሰውዬ ላይ ነጋ ጠባ የሞኝ ዘፈን ሁሌ አበባየሁሽ እያሉ ያላግጡባቸዋል። እንደውም አንድ ቀን አለቃቸው በውዱ የባርከር ብዕራቸው የመስታወት ጠረጴዛቸውን መታ መታ እያደረጉ እንዲህ አሏቸው። ባህል ነው እንዴ? ይሄ ዛፍ ከተማዋ ስትመሰረት የነበረ እኮ ነው። በሳቅ ከት ብለው የከተማው ታሪክ ነው። እንደገና ፍርፍር እያሉ የአባቶቻችን የታሪክ ቅርስ ነው። ልክ ነህ። ስራ ግን ስለሚበዛብኝ ስለዚህ ጉዳይ ዳግመኛ እየመጣ አጨቅጭቀኝ። ከቴም አይነት በሳቅ እንደገና እየፈረሱ ያሳሳቃቸው እንደ ግላቸው የባህሪ ማህተም ተቆጥሮ ሳቂው ከንቲባ ይላቸዋል ጋዜጣውና ጋዜጠኛው ሁላ። አንድ ጎረምሳ በስንት ልምምጥ ጓደኛው ያደረጋትን ልጃገረድ ለመጀመሪያ ጊዜ ሽርሽር ልውሰድሽ ብሎ የእንቡጥ አበቦች ትዕይንት ሊጋብዛት በአረንጓዴ ሳር አስማት ሊሰብካት ወደ ባርኩ ይወስዳታል። ሲጀመር ፊት ለፊት ተደፋፍረው አይታዩም ነበር። ሲጀመር እንዲህ አይደል? ቀስ በቀስ ግን በባርኩ ሲመላለሱ ሎጋ ለሎጋ ሲያወጋ ነጋ ተብሎስ የለ። በአየር ውስጥ እየተንቀጠቀጡ የሚበሩ ቢራቢሮዎችን፣ በአበባ ዱቄት ራሳቸውን የሚቀባቡ ንቦችን ሲያዩ ደስታ እየተበተባቸው ሄዶ እጅ ለእጅ ተያያዙ። ኮረዳዋ በስየታ እየሰከነች የመንፈስ ሚዛኗን እየሳተች በፍቶት መወራጨት ስትጀምር እንደምንም አድርጎ ሊስማት ሎጋ ለሎጋ ሲሳሳም ነጋ እንዲባል እዚህ ዛፍ ስር ወዳለው መቀመጫ ወሰዳት። ሲሚንቶ ከተደለደለው ከዋናው የባርኩ ጎዳና ወጥተው በሳሩ ሲራመዱ እሾሆቹን አግጥጦ የሚጠብቅ አንድ መሬት የወደቀ ቅርንጫፍ ለስላሳ ወፍራም ባቷን ቧጠጣት። ጠብደል ያለውን በኮረዳነቱ የሚነደውን ቆስላና ደንግጣጮች ሰዎች ዞር ዞር እያሉ አዩአት። ነገሩ አሳፍሯት ወደ ልጁ ትከሻ ልጥፋለች። እሱም ዛፍ ስር ካለው
የሲሚንቶ ወንበር ላይ እያባበለ አስቀመጣትና ንጹሕ መሐረብ ከኪሱ አውጥቶ የተቧጠጠችበትን ቦታ ሊጠርግላት ሲያጎነብስ አይኖቿን በእንባ ጠል ሞልታ ትህትናው አንጀቷን እየበላው ለሁልጊዜውም ያቆራረጣቸው ትልቅ ነገር ተፈጠረ። እንግዲህ ልጅቷ ቆንጆ ናት። ደግሞ እግሯ ብቻ ሳይሆን የማያምር ቦታ የላትም። ለምሳሌ ጸጉሯ ከፊት ለፊት አይኗ ድረስ ይደፋና ወደ ኋላዋ ደግሞ ቂጧ ውስጥ እንደሚሰወር ጥቁር ፏፏቴ ይወርዳል። ለጸጉር ግድ የማይሰጠው አያሌ ቢሆንም ከዛሬ ነገ ትወደኛለች እንደወደድኳት እያለ እግሮቿ ስር ተንበርክኮ ንጹሕ ነጭ ሰማያዊ መስመሮች ያሉበት መሐረብ አወጣና ከትትና በታች ስቶኪንጓን ገልቦ የተፋቀችበትን ቦታ እየጠረገላት እያለ ዛፉ ላይ ከተቀመጡት ወፎች ከአንዷ እግሮች መሃል የኩስ እንክብል ነጭ ጥቁር ጥቁር ነጭ ቡላ ቡላ ጥቁር ጥቁር ነጭ እየተገለባበጠች ወርዳ የቆንጆዋ ልጅ መሃል አናት ላይ ወደቀች። ልጅቷን በድንጋጤ ከተቀመጠችበት ተስፈንጥራ ተነስታ እሪ አለች። በደመ ነፍስም የወነጨፈችው እግሯ ልጁን ደረቱ ላይ ስለደቃው ድንገተኛም በመደለዙ ሚዛኑን ስቶ በጀርባው ወደቀ። ሁኔታውን ያዩ ሰዎች በመገረም ሳቁ። እሷ ግን ስቶኪንጓን ወደ ላይ እየሰበሰበች የተበላሸ ጸጉሯን ለመሸፈን እየጣጣረች ልጁን ወደቀበት ትታው ከባርኩ እየሮጠች ወጣች። ከዚህ አደናጋሪ ገጠመኝ በኋላ ልጁ ስልክ ቤቷ እየደወለ ቢጠራት ቢያስጠራት ደግማ ልታየው ፍቃደኛ አልነበረችም። ነገ ተነገ ወዲያ ከዛ ወዲያ ምናምን እያለ ደግሞ ሐሳቡን ምኞቱን ሊነግራት ቢያባብላት ቢላት ቢሰራት ፈራችሁ፣ ደበራት መሰል እና እምቢ አለችው። ተለያዩ። በነፍስና በስጋው የተመኛት ልጅ የበረገገችበት ነገር እንደው ናላውን ያዞረው ጀመረ። አንድ ዕለት ለመጀመሪያና ለመጨረሻ ጊዜ ሁለቱ አብረው በሄዱበት መንገድ ትዝታውን ለመቀስቀስና ሆን ብሎ በእጦቱ ለመሰቃየት በባርኩ ውስጥ ሲያልፍ እዚህ ውስጥ የደረሰባትን እና የደረሰበትን ነገር ከመጀመሪያ እስከ መጨረሻ በሐሳቡ ሲኖረው የዚያን ዕለት ዛፉ ደግሞ የማስቀየም ውድድር የያዘ ይመስል ነበር። ትውከት አለ አይደለ? ቅርፊቱ ወይም ቆዳው ላይ ተጠመዛዘው የሚወርዱት ደቃቃ የሙጫ ጅረቶች የሰካራም ትውከት ይመስላሉ። ጭፍር ብለው በወጡት ቅርንጫፎቹ ጣቶቹና ክርኖቹ በቡጥጫ ብዛት ከአየሩ ደም ለማውጣት የሚችል ይመስላል። ሰይጣን ከተለመደ መልአክ ይሆናል የሚባል ተረት ሰው ሲል ሰምተውና መስሏቸው እንደሆነ እንጃ ኩምቢያቸው ረጃጅም ጥሩር የመሰለ ላባ የተከናነቡ ወፎች ቤታቸውን ሰርተውበታል። ለልጁ ባርኩ ውስጥ ካሉ የሚያምሩ አትክልቶች ዛፉ የተለየ መስሎ ታየው። ይህ አሮጌ ዛፍ ቅርንጫፎቹን ጥሎ አብሯት ተኝቶ ዳብሶት የማያውቀውን የሴት ጓደኛውን የባት ድንግል ወሰደ። ቆዳዋን መቅደዱና ደሟን ማፍሰስ አንሶት በማይሆን ጊዜ ስድ ወፎች እንዲቀመጡበት ጋብዞ የማያምር ነገር መሃል አናቷ ላይ አንጠባጠበባት። ታዲያ ይሄ ሰበብ ሆኖ ተለያዩ። መቼም አንድ ቀን ይህን ጉዳት መበቀሉ አይቀርም። የዚያኑ ቀን ማታ ይሁን ወይም ትንሽ ከርሞ የሚያውቅ የለም። ልጁ በቤቱ ሰክሮ ይገባና አባቱ ቆልፎ ጋራዡ ውስጥ የሚያስቀምጠውን የኤሌክትሪክ መጋዝ ይዞ ወጣ። ዛፉን መቁረጥ ቀርቶ ከነፍራቃ ቅጠሎቹ አንዲት ብትቀነጠስ እንደሚያሳስረው ያውቃል። ሲተረትም ሳይሰማ አይቀር። በአባት ዛፍና በባት የለም ዋዛ። የባርኩ መግቢያና ውስጥ ብዙ ነገር በማስታወቂያ መልክ ተዘርዝሯል። ለምሳሌ አትክልቶቹን እንንከባከባቸው፣ ያዝናኑናል። አትክልት መቁረጥ በሕግ ያስቀጣል። የባርኮች መኖር ለነፍስ ደስታን ይሰጣል። በመጀመሪያማ በባርኩ መግቢያ ያለ ቅስት ላይ በትልቅ የእንጨት ሰሌዳ ይህን ዛፍ አትጠጉት ብሎ ጽፎ ሊለጥፍ ነበር። ግን ጧት ላይ ዘበኞቹ ያነሱትና ምናልባት በጋዜጣ ላይ እሱን አነጣጥረውም ባይሆን አለ አይደለ ባርክ ረባሾች በሚል አርዕስት ስር ስነ ስርዓት ማጉደል ጸባያቸው የሆነ በሚል አርዕስት ስር ይረግሙት ይሆናል። እርግማኑ መጣ አልመጣ የትም ባይደርስ ብቻ
እንደው የሱ ተልካሻ ተቃውሞ ግቡን ላያገኝ ይችላል። እንደውም ወረቀቱን ወይም ክርታሱን ለመስቀል ግንድ ላይ ምስማር የሚመታበት መዶሻ ሲጮህ ሰምተው ዘበኞች መጥተው ቢይዙትስ? ይዘውስ እስር ቤት ወስደው ቢጠይቁት? ዛፉ ከማፈቅራት ልጅ አጣላኝ፣ ከወደፊት ሚስቴ አፋታኝ ቢላቸው ያምናሉ? ለጠንካራ ተከራካሪ ደግሞ ሰበብ ኩልሽ ነገር ነው። እንደውም እሱ አለኝ በሚለው ሰበብ ባለስልጣኖች የተገላቢጦች ሊጫወቱበት ይችላሉ። አለ አይደለ? እንዲህ አይነት ሆም ብለው የሚረብሹ እያሉ እንኳን ሰው ባርኩም በሰላም አይቀመጥ ብለው የኤሌክትሪክ መጋዙን ይዞ በጨለማ ወላ የዚያን ዕለት ማታ ዘበኞችም አልነበሩ፣ ጸጥታ ጠባቂዎችም አልነበሩ። ምናልባት ሞተር ሲጮህ ሰምተው የተበላሸች መኪና እየተፈተሸች መስሏቸው ብቅ ብለን እንይ ሳይሉ ቀርተው ይሆናል። ዛፉ ሲወድቅ እንኳን በጣም ጮሆ ነበር። ሲወድቅም የሚያማምሩ አበቦች፣ ቅጠሎች፣ በአይን ማየት የሚያዳግቱ ትናንሽ ነፍሳቶች እንኳን ሰላም አልነበራቸውም። አጠገቡ የነበሩትም አንዳንድ ዛፎች ግንዳቸው ሳይላላጥ ከግንዶቻቸው ተበጥሰው ሳይወድቁ አካላቸው ሳይጨፈለቅ አይቀርም። ጠዋት ላይ ባርኩን ለመጥረግ ሰራተኞች ሲገቡ ዛፉ መውደቁ ብቻ ሳይሆን ጉድ መፈጠሚያው አይታወቅምና ዛፉ የተቆረጠበት የኤሌክትሪክ መጋዝም ተጎኑ ወድቋል። ከመጋዙ ትንሽ ራቅ ብሎ በደም የተነከረ የጎረምሳው ሰውነት የዛፉ ቅርንጫፎች ተጭነውት ተጋድሟል። አትክልተኛውም እየፈራ በዶማው የእንጨት እጀታ ልጁን ቢነካካው ደርቋል። የመጋዙ ሞተር ግን አልጠፋም። ኋላ ዘግይቶ ነው የባርኮቹ አስተዳደር ኤሌክትሪሻን መጥቶ ከዝዝታው ያቆመው። መቼም በዚያች ከተማ እባብ አበባ ስር ይደበቃል፣ የሚያስገርመው ነገር ከጀርባ ነው ያለው እንደሚባለው ከተማዋ ትልልቅ ባርኮች ስላላት ውብ ነች ብለው ይሰይሟት እንጂ ሰው ማገዶ ይቸገራል ይሉታል። ታዲያ ግን የባርኩ አስተዳደር ያን ዛፍ ቆርጦ ኩቢ ሜትር ሰርቶ ለመሸጥ የሰው ኃይልም የለው። ደግሞ ለብዙ ዘመን ተንከባክበው ያሳደጉትን የባርክ አድባር ሰርሳሪ እብድ ሌሊት ገብቶ ሲቆርጠው ያሳዝናልም። የተቆረጠው ዛፍ ኩቢ ሜትር ይሰራ ብለው ከመወሰናቸው በፊት ዋናው አለቃ ሙዚየም ብትሰሩለትስ እያሉ ነበር አሉ። ብቻ የማገዶው ችግር ይብሳል፣ ከፕሮቲን ይልቅ እሳት ሳይሞቅ አይቀርም እንዲሉ። ስለዚህ ይመስላል መለከት ተነፍቶ ሰው ተጠራርቶ ተቆራርጦ ይወሰድ የተባለው። ተቆራረጠ። ቆሞ ከተኛ ይልቅ ተጋድሞ የሚፈራገጥ ይጎዳል መሰል። የእንጨቱ ፍንጣሪ አይኑን ያልመታው የለም። ብልጠትም እንደ ውሸት ስለረከሰ ሳይሆን አይቀርም ዛፉ ላይ በሙጥኝ ሰፍረው የነበሩ አንዳንድ አሞራዎች ሌላ ዛፍ ላይ ቆመው ወደ ወደቀው አግድም የጎሪጥ እያዩ ከቅርንጫፍ ወደ ቅርንጫፍ እየዘለሉ ሲዘዋወሩ አናውቅም እንጂ ብናውቅ ኑሮማ በክንፋችን ጥፊ በኩምቢያችን ዶማ ከባለ መጋዞች አንዱን ሳናደማ አይቀርም ነበርማ የሚሉ ይመስላሉ። ብልጥነትም እንደ ውሸት ወገን ስለሌላት ብቻ ማገዶም ስለሚቸግር ደረቅ እንጨት ደግሞ ሲነድ አይጣል ስለሚያሰኝ ከእንቁላሉ ፕሮቲንም የእንጨቱ ሙቀት ስለሚረክስ ተነቅቶባቸው የሰማቸው አልነበረም ይላሉ። እንቁላል እግር ያወጣል ቢባልም ቀኑ ካልደረሰ አይሰራለትም እንጂ ዛፉ ተቆረጠ። ዛፉ የወደቀ ሌሊት አያሌ ጫጩት አዕዋፍት ለአቅመ በረራ ሳይደርሱ ቀሩ። ታዲያ የባርኩ ተጠቃሚ የዶሮ እንጂ የወፍ እንቁላል አይበላ፣ ከፕሮቲን ይልቅ እሳት ይሞቃል ስለሚባል ተጨፍልቀው ቢያልቁ ማን ግድ አለው? ብዙም ሳይቆይ ዛፉን ቆራርጠውና ሸራርፈው አፈር ሸፍነው መሬቱን አስተካክለው ሳር ዘሩበት። የማንም አጭር አፍንጫ ዛሬም ብቻ ያሸታል ሊሌለ ተረት። ሌሎች ሰዎችም ነዋሪዎችም ፍቅረኞችም እንዲህ የመሳሰሉ አትክልተኞችም ይህን የዛፉን ነገር አሳምረው ረሱት። ብቻ አሮጌ ነገር ቅስም ባይኖረውም ብቻ አንደኛ ዛሬ ባይታዩም ምናልባት ክረምት ሲገባ ያረጀ ዛፍ ሲበትናቸው የኖሩ የዚህ ዛፍ ዘሮች አበባና ሳሮች መሃል ይበቅሉና
ያልሆነ የማያምር ችግር ይፈጥራሉ። የተፈጨ የከብት ደም ለማዳበሪያ ይሆናል ስለተባለ ሳይሆን አይቀርም። የፈሰሰው የጎረምሳው ደም ቶሎ እንዲያንሰራሩ ሳይቀሰቅሳቸው አይቀርም። የሚገርም ነው። የበቀል አስተዳደግ ፈጣን ነው ይላሉ ፍሎሪስቶች። ሁለተኛ፣ መቼም ዛፍ ያለ ስሩ አይኖር። ያ ታዲያ አንዳች የሚያክል ዛፍ ያለ ስር ያውም ያለ ረጅም ስር እንዲህ አይፋፋ። እሱን የሚያክል ነገር ከመሬት ውስጥ በስራ ስር መልክ ያስቀምጣል። ማስቀመጡ አይቀር። መሬት መስታወት ናት። የነጻ ትግል ኤክስፐርቶች እንደሚሉትማ ከተወረወረ 1 እና 2 ጥብቅ ቡጢ አድክሞ ጥሎ በእግር በእጅ ማሳሰሩ መተብተቡ ይበልጣል ይላሉ። ታዲያ ዛፉን ከላይ ቆርጦ በጉራው በትዕቢቱ ሰው ሲቁነጠነጥ ሲጭርና ሲያናቅፍ ማን ያውቃል? ከስር ለስር የሸበቱ የተዘነጉ የተናቁ ስሮች ጥፍራቸውን አርዝመው የአዳዲስ ዛፎችን እግር ቅርፊት ይፍቁ፣ እላያቸውም ላይ ተጠምጥመው ያፍኗቸው ይሆናል። ከዛፉ መቆረጥ አደጋ ወዲህ ማታ እንዲጠብቁ የተቀጠሩት ጓርድያ ምን ሳር ላይ እንዳስተኛቸው ሳንጠይቅ የሚሉትን ካዳመጥን እንዲህ ይላሉ። አንድ ቀን ጆሮዬን መሬት ላይ አድርጌ ሳዳምጥ እንደው እንደ ሳቅ አይነት ነገር ከስሬ መሬቱ በጥ 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 ይላል። የበጥን ትርጉም መጠየቅ አያስፈልግም። ምን እንደሚሉ ከገባን ሁሌ በጥ 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 ይላል አሉ። መሬቱን በሙሉ ቆፍረው ስሮቹን እንዳይነቃቅሉ መቼም ወኔው የላቸውም። ሽማግሌው ጋደም ብለው እያዳመጡ ልባቸው ቦጭ 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 ከበጥ በጥ ጋር። ለሷ ሲል ጓደኛዋ እንደሞተ ያላወቀችው ወይም ያልተረዳችው ኮረዳ፣ ያልተረዳችው ሐሳቦች ወደ ጭንቅላቷ እንዳይገቡ ጸጉሯ ስለሚያግዳቸው ነው ይላሉ ስለ ነገሩ የሰሙ ታዛቢዎች። አንድ ቀን መታ ዛፉ ተቆረጠበት ባርክ ላይ በጀርባዋ ተጋድማ እየተዝናናች ማስቲካ ታኝክ ነበር አሉ።